ፒሎት ላይ ሰፖርት ለማድረግ በርትተን እየሰራን እንገኛለን። ይህን እንድታቁልን ለማሳወቅ እንወዳለን። አብራችሁን ከኛ ጋር ስለሆናችሁ እጅግ አድርገን በድጋሚ እናመሰግናለን። እሺ፣ እጅግ አድርገን እናመሰግናለን። ክቡር አቶ ፍሬው መንገሻ እባካችሁን በክብር ሸኙልን። እጅግ አድርገን እናመሰግናለን። ሁላችሁም ታምራላችሁ። እዚህም አዳራሽ ውስጥ የተሰበሰባችሁ እንዲሁም ደግሞ በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እናንተንም እያየናችሁ ስለሆነ እናንተም እጅግ በጣም ታምራላችሁ። አንዴ ለራሳችሁ ሞቅ ያለ ጭብጨባ። እሺ፣ እጅግ አድርገን እናመሰግናለን። ከዚህ በማስከተል እንግዲህ አጭር መልእክት የሚያስተላልፉልን ሁላችንም የምናውቃቸው አመለሸጋ ናቸው። ከአንደበታቸው የሚወጣው ንግግር የወጣቱን ቀልብ የሚሰርቅ የወጣቱን ስነ ልቦናን ጭምር የሚያሳደግ ከንግግራቸው እንግዲህ በርካታ ነገሮችን ብዙዎቻችን ተምረናል። ለመላው ለኢትዮጵያዊ ወጣት ጭምር ምሳሌም የሆኑ ሰው ናቸው። ክቡር አቶ ዳግማዊ አሰፋ ደራሲ፣ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ናቸው። እሳቸውን በታላቅ ክብር ወደ መድረክ ሸኙልኝ። ሰላም፣ እንዴት አመሽ? የሰክሰስ ፕላስ ዋና ስራ አስኪያጅ አቶ ፍሬው፣ አምባሳደራችን ሀቢባ፣ እንዲሁም እዚህ የተገኛችሁ የሰክሰስ ፕላስ አስተዳደር አመራሮች፣ አባላት እንዲሁም የተጋበዛችሁ እንግዶች፣ ከሁሉ በፊት እድሜ ሰጥቶ ጤና ሰጥቶ በዚህ ጋር ያደረሰ እግዚአብሔር ስሙ የተመሰገነ ይሁን። መገኘት ቀላል ስላልሆነ ነው። በዚህ ቀን እዚህ ለመገኘት ቀጥሮ መገኘት ያልቻሉ በጣም ብዙ ሰዎች ስላሉ የተገኘነው እድል ስለሆነ ነው። ሰክሰስ ፕላስን ካወቁበት ጊዜ ጀምሮ ባለኝ ጊዜ ሁሉ ከሰክሰስ ፕላስ ጎን እንድቆም የሚያደርገኝ ትልቁ ዓላማ በተለይ በሰው ሰራሽ እንዲሆን በተፈጥሮ አደጋ ጉዳት የደረሰባቸው ሰዎች ነፃነታቸውን ያገኙ ዘንድ አልጋ ላይ ብቻ ከመቀመጥ መኝታ ላይ ብቻ ከመኖር ነፃ እንዲወጡ የዊልቸር አገልግሎት የሚሰጠው አገልግሎት ለእኔ ከምንም ነገር በላይ ስለሆነ ሁልጊዜ ከድርጅቱ ጎን እቆማለሁ። የዊልቸር እጦት ህመሙ ከኔ በላይ ማናችሁንም አይገባችሁ። እኔ በደንብ አውቀዋለሁ። እየፈለጉ መሄድ ያለመቻል፣ መውጣት ያለመቻል፣ መድረስ ያለመቻል ያለው ህመም ቀላል አይደለም። ከትናንት በስቲያ አዳማ ነበርን። ለ50 ሰዎች የዊልቸር ድጋፍ ሰክሰስ ፕላስ ሲያደርግ ሰዎቹ ፊት ላይ የነበረው ደስታ፣ የነበረው እርካታ እንዲሁም የነበረው ተስፋ ቃላት የሚገልጹት አልነበረም። ከሞት የመነሳት ያክል የጨለመ ነገር ፊታቸው ላይ ሲበራ አይተናል። ይሄ ደግሞ በመላው ዓለም ሆናችሁ ለቤት እጣ ትኬት የምትቆርጡ ሰዎች እናንተ ድጋፍ የሆነ ስለሆነ ሁላችሁም ቢያንስ ለአንድ ሰው ነፃነት የድርሻዬን አበርክቻለሁ ብላችሁ ደስ ሊላችሁ ይገባል ማለት እፈልጋለሁ። መቀሌም አብረን ነበርን። በሌሎቹ ቦታዎች ላይ እንደዚሁ ሲሰጥ አይቻልም። እነዛ ዊልቸር የተሰጣቸው ሰዎች ዛሬ ምናልባት ነፋስ ላይ ወጥተዋል፣ ምናልባት አስፋልት ላይ እየተንቀሳቀሱ እጣ የሚደርሳችሁ ቤት የምታገኙ ሰዎች
እንኳን ደስ ያላችሁ። እጣው ያልወጣላችሁ ሰዎች ደግሞ የበለጠ እንኳን ደስ ያላችሁ። እናንተ ደግሞ የሌሎችን ነፃነት ሸምታችሁ ሰጥታችኋልና ሰክሰስ ፕላስ አሁን የሚቀጥል ይበርታ። በምንችለው ሁሉ ከጎን እንቆማለን። እግዚአብሔር ያክብርልን። አመሰግናለሁ። እጅግ አድርገን እናመሰግናለን። ደራሲ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ክቡር አቶ ዳግማዊ አሰፋን በክብር ሸኝታል። ክብረት ይስጥልን። እጅግ አድርገን እናመሰግናለን። እንደሚታወቀው ቀደም ሲል እንግዲህ 3 መጽሐፎችን አሳትመው ለአንባቢያን አስረክበዋል። አመስግኗቸው። እንዴት እያለን እንግዲህ የዛሬ ፕሮግራማችንን በጥሩ ሁኔታ እንግዲህ የምናስኬድ ይሆናል። አሁንም በቀጥታ ወደዚህ የምጋብዘው አንድ ትልቅ እንግዳ አለ በመሀላችን። እኚህ እንግዳ አመለሸጋ ናቸው። እጅግ በጣም ለወጣቱም ምሳሌም ጭምር የሆኑ ናቸው እና እሷ እንዳለ አንቱ ልበላቸው። እናም እኚህ የዛሬ የክብር እንግዳችን አመለሸጋ ናቸው። ቁመተ ሎጋናቸው እንዳለ እንግዲህ እናንተ ትፈርዳላችሁ። ለእናንተ ወተዋለሁ። ክብርት ወይዘሮ ሀቢባ አባስ የሰክሰስ ፕላስ በጎ አድራጎት ድርጅት ጉድዊል አምባሳደር፣ እባካችሁን በታላቅ ክብር ወደ መድረክ ሸኝቱ ሸኙልን። ሰላም ጤና ይስጥልኝ። የተከበራችሁ ውድ እንግዶቻችን እንኳን ደህና መጣችሁ እላለሁ። እንኳን ለዛሬው ለትልቁ ቀናችን አደረሰን እላለሁ። ይሄ ቀን ለእኛ ለስደተኞች ትልቅ በጣም በልብ ስንጠብቀው የነበረው ቀን ነው እና ትንሽ ነርቨስም ያለው ይህን ቀን በጣም በልብ ስንጠብቀው ስለነበረ በጣም ትልቅ ቀን ነው። ይህ ቀን ለምን ለእኛ ለስደተኞች ስፔሻሊ ቤት ማለት በጣም ትልቅ ነገር ነው። አብዛኞቻችን የምንሰደደው የቤት ባለቤት ለሆነ ብዙ ዓመት በስደት ለፍተን አብዛኞቻችን ቤት የለንም። ምሳሌ መውሰድ ትችላላችሁ። ኦልሞስት 17 ዓመት አረብ ሀገር ሰርቼ እስካሁን ድረስ የቤት ባለቤት አልሆንኩም። እስቲል ነው እድሌን እየሞከርኩ ነው። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ጥቂት እየቆረጥኩ እድሌን እየሞከርኩ ነው። ግን እስካሁን ባይደርስኝም እስቲል እድለኛ ነኝ። በጣም አይደርሰን እንኳን አካል ጉዳተኛ ወገኖቻችን እየረዳን ስለሆነ በአንድ ድንጋይ ሁለት ወፍ ስለሆነ አይቆጨንም። ዛሬ ለሚደርሳችሁ እድለኞች በመጀመሪያ እንኳን ደስ አላችሁ በቅድሚያ ማለት ፈልጋለሁ። ዛሬ እድለኛ ማንሆን ሰዎች ደግሞ እስቲል እድለኞች ነን። ምክንያቱም ቤት ባይደርሰንም ትኬት በጎረድ ነው አካል ጉዳተኛ ወገኖቻችን ዊልቸር ሲያገኙ፣ የስራ እድል ሲያገኙ፣ የትምህርት እድል ሲያገኙ ስለምናይ ከዛ በላይ መንፈስን የሚያረካ ነገር የለም። እኔ በአይኔ በየቦታው ሄጂ አይቻለሁ። ዊልቸር ስንሰጣቸው አካል ጉዳተኛ ወገኖቻችን ምን ያህል ደስተኛ እንደሚሆኑ ያንን ስሜት መቆጣጠር አልቻልኩም እና የዛሬው ዕለት ላይክ እኔ የስደተኞች እናት በመባል ነው የሚጠራው ሶሻል ሚዲያ ላይ። ዛሬ ልክ ልጆቼን ቆሜ እንደ ምድር አይነት ስሜት ነው እየተሰማኝ ያለው እና በጣም ወቅተናል። መልካም እድል ለእድለኞች እና ሁላችንም ሁሌም እድላችንን እንሞክራለን። እድል ሁሌም አለ፣ ይቀጥላል። እናመሰግናለን። እጅግ አድርገን እናመሰግናለን። በክብር ሸኙልን። በነገራችን ላይ የሰክሰስ ፕላስ በጎ አድራጎት ድርጅት እንደሚታወቀው እንግዲህ
ዋና ስራ አስፈጻሚ ቀደም ሲል ሲናገሩ እንግዲህ እንደሰማችሁት በ2018 1000 ዊልቸር ድጋፍ ለማድረግ ተቋሙ እንግዲህ ቆርጦ እንደተነሳና ስራም እየሰራ እንደሆነ አሳስበዋል። እንግዲህ አመቱ ሳይደርስ ገና በ3 ወር 300 ዊልቸሮችን እንግዲህ በቅርቡ ድጋፍ አድርገዋል። አመስግኑልን። እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ በመላው ዓለም ሆናችሁ እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እንኳን ለዛሬው ቀን በድጋሚ እንኳን በሰላም አደረሰን፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ታዲያ በአንድ ድንጋይ 2 ወፍ ለሚገኝ ስኬት መኖሪያ ቤት ይሳካል በ2000 ትኬት። በአንድ ድንጋይ 2 ወፍ እድል አመቻችቶ የሚጨነቅ ለእርሱ የሚጨነቅ ለቤቱ። ምናልባት እድሉ አሁን ላላገኙ እጅግ ጥረው ግረው ነገን ለሚመኙ ወገን መርዳት ነው ለወገኖች መድረስ፣ ትውልድን ማቅናት፣ ትውልድን ማደስ። ኑ ተጋብዙልን፣ በዕጣው ተካፈሉ። በሰክሰስ ፕላስ በጎ አድራጎት ድርጅት ተከፍቷል እድሉ። እድለኞች ናቸው። እጅግ አድርገን እናመሰግናለን። አሁን እንግዲህ በቀጥታ የምንሻገረው በጉጉት ወደሚጠብቀው በጉጉት ወደሚጠበቀው መርሃ ግብራችን ከመሻገራችን በፊት አንድ እንግዳ እንዲሁ በድንገት እንግዲህ የጠራው መሰለኝና አለፍ ያለው ወይዘሮ ሙሉ ሸዋን እባካችሁን በታላቅ ክብር ወደ መድረክ ሸኙልን። አመሰግናለሁ። ድንገት ስለመጣሁ እኔም አልተዘጋጀሁም ለንግግር። ቢሆንም ግን ያው ሰክሰስ ፕላስ ድርጅት ይሄ የማይባል ስራ እየሰራ ነው ያለው በአካል ጉዳተኞች ላይ። አካል ጉዳተኛ ስንል ያው አእምሯቸው ብሩህ ነው ታውቃላችሁ። እኔ ጋርም አንድ ልጅ አለ እጅና እግር የሌለው እጅም እግርም የሌለው ቤት ተከራይተን እየተማረ ያለ እሱም መጥቶ አይቶት እኔ ያለው ከጎንህ በቃ እኔ እግር ሆንሃለሁ ብሎት ባጃጅ ገዝቶለት ድጋፍ አድርጎለት አሁን ትምህርቱን ይማራል፣ የቤት ወጪውን ይችላል። ይሄን አድርጎለታል። እንደዛውም ደግሞ እንዲሁም ለአካል ጉዳተኞች በአካባቢያችን ላይ ወደ ሆስፒታልም አካባቢ ላይ ከፍተኛ ድጋፍ አድርጓል። አሁንም ደግሞ ያው ወደ አዋሳም ብቅ ብለው ጥሩ አቀባበል ተደርጎላቸዋል። እዛም ላይ ቃል ገብተዋል። ይሄ የምናወጣው ብር ከኪሳችን ሲወጣ ትንሽ ይመስለናል፣ ግን የሚሰራው ትልቅ ስራ ነው። እግር ለሌለው እግር እየሆነ ነው ያለው። እንዲሁም ደግሞ ቤትም ለሌለው ቤት እየሆነ ነው ያለው እና ለወደፊት ደግሞ ከዚህ በበለጠ ነው የምንጠብቀው እና ያው በርቱልን ነው የምንለው። በጣም ነው የምናመሰግነው። እኔ ቃላት የለኝም ለሰክሰስ ፕላስ እና በጣም ነው የማመሰግነው። እጅግ አድርገን እናመሰግናለን። በክብር ሸኙልን። ያው በነገራችን ላይ እንደሚታወቀው እንግዲህ በተለይም በስራቸው ከ70 በላይ ህፃናትን ይዘው እየተንቀሳቀሱ ያሉ ምርጥ ኢትዮጵያዊ የልጅ እናት ናቸው። አመስግኑልን በድጋሚ። እንዲህ አይነቱን ደግ ልብ ያለውን ኢትዮጵያውያንን እንግዲህ ያብዛልን አምላክ። ከዚህ በማስከተል እንግዲህ በቀጥታ የምንሻገረው በተለይም በቀጥታ ስርጭት እየተከታተላችሁ የምትገኘው ትውልደ ኢትዮጵያውያን አሁን እንግዲህ በቀጥታ በጉጉት ወደሚጠብቀው መርሃ ግብራችን እየተሸጋገርን ነው። ማን ነው ዛሬ ባለ 3 መኝታ 3 ቤት ነው ያለው? ባለ 2 መኝታ 3 ነው ያለው። ባለ 1 መኝታም ደግሞ 3 ነው ያለው። በጥቅሉ በ90 ቀን ውስጥ 9 የመኖሪያ ቤቶች እድለኛ ሊያደርጋቸው ዛሬ እንግዲህ በዚህ ምሽት ተገናኝተናል። እባካችሁ በድጋሚ ለሰክሰስ ፕላስ በጎ አድራጎት ድርጅት አመስግኑልን። በኢትዮጵያ እንግዲህ ታይቶ የማይታወቅ ነው። በ90 ቀን 9 ቤት ማለት ቀላል አይደለም። ስለዚህ
ውጭ ሀገር ያላቸው ትውልደ ኢትዮጵያውያን በዚህ በጎ አድራጎት የእናንተም አሻራ ጭምር ስላለ እናንተም ልትኮሩ ይገባል። እናንተም ክብር ስለሚገባችሁ በቀጥታ ስርጭት ለሚከታተሉ ለትውልደ ኢትዮጵያውያን እባካችሁን አንዴ አመስግኑልን። ከዚህ በማስከተል እንግዲህ በቀጥታ የምንሻገረው በጉጉት ወደሚጠበቀው የዕጣ አሰጣጥ መርሃ ግብር ወደዛ የምናመራ ይሆናል። ይህንን በጉጉት የሚጠበቀውን የዕጣ አወጣጥ ስነስርዓት የሚያካሂዱልን ክቡር አቶ ፍሬው መንገሻ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን መስራችና ዋና ስራ አስፈጻሚ እባካቸውን በታላቅ ክብር ወደዚህ ሸኙልን። በድጋሚ እንኳን ደስ አለን፣ እንኳን ደስ አላቸው። አንዴ ታብታቡን 30 ሚሊዮን አስገባችሁ በተቻለ ፈጠን እያደረግን እናስኬዳለን። ቅድም ታሪኩ ይባላል። እንዲሁ በታረፈው 2 እጅ የለው 2 እግር የለው አንድ መልካም ይት አግብታው ግን የ3 ልጆች አባት ነው። ስላገበችው ለሷ ሞራል ታሪኩ 2 እጅ ባይኖረው 2 እግር ባይኖረው አንድ አግብታ 3 ልጅ ወልዳ የ3 ልጆች አባት ነው። ግን በተለያየ ጉድለት ውስጥ የሚሰቃይ እሱ ደግሞ በተቻለ ያህል ሁሉ ድጋፍ በማድረግ የምትረባረብ የታችን ናት። ዜና ለምስል እውነት ነው። 2 እጅ 2 እግር ሳይሆን የሰው ልጅ እንዴት ሆኖ ነው ቤተሰብ የሚመራው ማለት ነው። በምን መልክ የምለው ከሌላ ነው የመጡት እስከ ሌላ እስከ ቤት ሄደን ያለውን ነገር ስናል እውነት ነው። 2 እጅ 2 እግር የለ ግን እግዚአብሔር ቸር አምላክ 3 ልጅ ሰጥቶ የልጆች አባት እና ለዚህ ቤተሰብ ምንድን ነው ስንል ሁሌም ድጋፍ ስናደርግ የምናደርገው ምንድን ነው ለዚህ ለአካል ጉዳተኛ በየትኛው መልክ አመቺ ይሆናል በምንለው መልክ ነው። ሱቅ ቢሆን አመቺ፣ ባጃጅ ቢሆን አመቺ፣ ሞቶር ቢሆን አመቺ፣ እንዴት ነው ይህም ቤተሰብ ማዳን የምንችለው በምለው ሁኔታ ሄደን ያለውን ነገር እንትናለን። ከዛ ቀጥታ ነው ወደ 547,000 ብር በማውጣት ባጃጅ ገዝተን 00 ወስን ሰጥተን አሁን በወር 10,000 ብር ይሰራል ባጃጁ። በሹፌር ይንቀሳቀሳል፣ ቤተሰቡን ይንቀሳቀሳል፣ ልጆቹም ይንቀሳቀሳሉ እና አሁን ሙሉ በሙሉ ችግራቸው ተቀርፏልና ይህ መሰል ስራዎችን ነው ስራ ስንከፍት የምንሰራው እና ልክ እንደዛ ሐዋሳ ላይ ሱቅ፣ ዲላ ላይ፣ አዲስ አበባ ላይ በርካታ ቦታዎች ላይ ትልልቅ ነገሮችን እያደረግን እንገኛለን። ልክ እንደዛ 2018 ላይ ደግሞ ሰፊው ስራ ሊሰራ በደንብ በርትተን ተነስተናል። 1,000 አካል ጉዳተኛን ከብር ለማድረግ ተነስተን አሁን በ3 ወር ውስጥ ኦልሬዲ 300 ብቻ አድርሰናል። መቀሌ ላይ 100 ብቻ፣ አሁን ሲዳማ ላይ 100 ብቻ፣ ባለፈው አዳማ ላይ እንደዛ በጣም ትልቅ ሽፋን እየሰጠን ያለ ነው። ሆስፒታሎችን እየደገፍን አካል ጉዳተኛ አለ የሚባልበት የተለያየ ተቋማትን በሙሉ እየደረስን እየደገፍን እንገኛለን። ለዚህም ደግሞ እንደ ባክቦን ሆኖ እያገለገሉን ያሉት በመላ ዓለም ላይ ተሰደው ስደት ላይ ያሉት አረብ ሀገር ላይ አሜሪካ፣ ካናዳ፣ ዩሮፕ፣ ኤዥያ፣ ቻይና በተለያየ ዓለም ላይ ያሉት ትውልደ ኢትዮጵያውያን ቅድም ክብርት አምባሳደር ሀቢባ አባስ እንዳለችው ሁሌ ራሷን ምሳሌ ታደርጋለች። እኔ አረብ ሀገር 17 ዓመት ኖሬ እንኳን ቤት መግዛት መሬቱ አንድ ተመሬት ላይ የለ ትላለች እና ራሷን ምሳሌ ታደርጋለች እና እነዚህ አይነት ችግር ውስጥ ነው ያሉት በተለያየ ዓለም ላይ ሳውዝ አፍሪካ አረብ ሀገር ላይ ስፔሻሊ ረዣዥም ጊዜ ከዚህ ፊትና ከወጣላቸው መሀል 22 ዓመት አረብ ሀገር ላይ ኖራ እንኳን ቤት ጤና ላይ ችግር ያላት ይሄት ናት። ባለሁለት መኝታ ቤት የወጣላት የነበረው እና ትልቅ ችግር ነው የሚፈጠው። $10 ይሳ በኢትዮጵያ 2,000 ብር ኩባለት በዛ እንደዛ ነው የሚደረገው እና አሁንም በድጋሚ መልካም ምኞትን የሚገልጽላቸው አረብ ሀገር ላይ ያላችሁ፣ አሜሪካ ያላችሁ፣ ካናዳ ያላችሁ፣ በተለያየ ዓለም ላይ ያላችሁ እና አመሰግናለሁ። በተለያየ ሀገር ላይ ያላችሁ፣ መላ ዓለም ላይ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ትውልደ ኢትዮጵያውያን የቲኬት ከኢትዮጵያ ውጭ የሚሸጠው መላ ዓለም ላይ ስደት ላይ ያላችሁ ይገባል ለምን እንዲደርስ መልካም እድል እንዲሆንላችሁ ይህንም ትንሽ ሌላ ሀገር ላይ ኖር የተወሰነ 10 ዓመት አካባቢ ኖር ያለው ውጭ ሀገር ላይ ያለ ሰው መሻቱ ምን እንደሆነ ይታወቃል።
ይህ ምንድነው ትልቁ ጥያቄ? ሁሉም ተሰዶ ከሀገሩ ወጥተው የስደቱ አንደኛና ዋነኛው የቤት ጥያቄ እንዲመለስለት መሻት ነው እና በዚህ ዙሪያ 9 ቤቶችን አዘጋጅተናል። 3 ባለ 3 ናቸው፣ 3 ባለ 2 ናቸው፣ 3 ባለ 1 መኝታ ናቸው። ወደ ቀጥታ ወደዛ ጉዳይ የምንሄድ ይሆናል። መልካም እድል እመኝላችኋለሁ። ለሁላችሁም በላይቭ ስትሪም የምትከታተሉት መልካም እድል ሆንላችሁ። አምላክ ያደለ ዛሬ ባለእድለኛ እንዲሆን ውሽ አረጋለሁ። ባለእድለኞች እንኳን ደስ ያላችሁ። አሁን በጣም የሚደርስላችሁ ያልደረሳችሁ ደግሞ እንዲያጋጣሚ ካይተው እንትን ካላችሁ ደግሞ ይሄን የምንሰራውን ትልልቅ ስራ እየደገፋችሁ ስለሆነ ለወገኖች እየደረሳችሁ ስለሆነ ለብዙ ነገር ሽፋን እየሆናችሁ ስላላችሁ ኦልሬዲ እድለኛ ናችሁ። ኦልሬዲ አሸናፊ ናችሁ። እጅግ አድርገን እናመሰግናለን። ትንሽ ስለ አንዳንድ ነገር ኤክስፕሌን ያደርግልናል ሲስተም ላይ ሚይዝልን ወንድማችን። ለዛ መላ ዓለም ላይ ስላሉ በዲጂታል ሲስተም ነው ቲኬትም ሲሸጥ ነበረው። ሌታውም ስለወጣ በዲጂታል ነው ከዚህ በፊት እንደነበረ እና አንዳንድ ነገሮችን ብሎ ወደ ቀጥታ የጣ ፕሮግራም ይመራል። እሱ እስከዘጋጅ አይቲ ሲስተም ላይ እስከዘጋጅ ባለሳት ላይ ዶክሜንተሪ የተወሰነ ራን እንዲደረግ እየጠየቁ ነው። ወደ ሬል ዶክሜንተሪ ልምራችሁና የተወሰነ ነገሮችን ቪዚት ካደረግን በኋላ ተመልሰን ወደ ቀጥታ በታሰነ ስራ ሄድ ይሆናል። በደንብ ዙም አድርጌ ዳይሬክት ሲስራት ኮምፒውተሩ ላይ እንዲያ ቀጥታ ስክሪን ነው እንድታዩ ማድረጋችሁ ጣሉ ታነጋይዝ ሼር ይኸው በቃ እየተዘጋጀ ነው። በጣም ጨርሰናል ሁሉ ነገር። ሼር አክሊል እዚህ ጋር ትሆናለህ። እሺ ስለማሳይ ስክሪኑ እዚህ ጋር ትሆናለህ። እዚህ ጋር ወንበር ጎበዞች የቲክታክ ምልክቱ ሙሉት ውዶቼ፣ ሁላችሁም የቲክታክ ምልክት ስጡ። ወንበሩን ዞር ማድረግ ይቻላል ከይቅርታ ጋር እሱ ወንበር ይመስል እሷ ወንበር ዳይሬክት እንዳሳይ አሁን ዳይሬክት መስክሬን የሚታየው የሚከልላቸው ነገር የለም። እንደዚህ ይላል። አሁን ቼቼ ይጠቅመኛል። ስታንድ እስከማወጣ እንደሱ ይሻለኛል። ከዚ ቲክታክ ምልክት እየሰጣችሁ
ያነሳሳልና ከተወረዘ እንሄዳለን። መልካም እድል እንዲሆንላችሁ በድጋሚ መልካም ምኞቴ ነው። በመላ ዓለም ላይ ያላችሁ እንደ ኢትዮጵያውያን ስደት ላይ ያላችሁ መልካም እድል ይሁንላችሁ። 3x3 መኝታ፣ 3x2 መኝታ፣ 3x1 መኝታ በጥቅሉ 9 ቤቶቹ የዕጣ ስነ ስርዓት ፕሮግራም ላይ ይሆናል። የተወሰነ ኤክስፕላኔሽን ተብሎ መስኬት ይሆናል። ከዚህ በኋላ የምናወጣቸው እጣዎች እንግዲህ ትኬቶች ሲስተም ቤዝ በሆነ መልኩ ሲቆረጡ ቆይተዋል። ያንንም እጣ በምናወጣበት ጊዜ ልክ ማኗል እንደሚሆነው እነዚህ ቦሎች እየተመረጡ የሚወጡ ይሆናል ማለት ነው። ያ ማለት ሲስተሙ በራሱ ከነዚህ ኳሶች እየመረጠ የ5 ቲኬት ነንበሮቻችንን እናወጣለን ማለት ነው። ለአንቲሲፔሽን እንዲመች ከሶስተኛው ያ ማለት ባለ 1 ቤድሩም ኮንዶሚኒየሞች ጀምረን ባለ 3ቶች እንሄዳለን ማለት ነው። ስለዚህ ከባለ 1 ቤድሩም ኮንዶሚኒየም ከመጨረሻዎቹ እንጀምራለን። እስከ የት እንሄዳለን? እስከ ኮንዶሚኒየም ባለ 3 ኮንዶሚኒየሞች ድረስ ማለት ነው። ስለዚህ እጣ አወጣጡ በዚህ መልኩ እናስጀምረዋለን። መጀመሪያ ዲጂት 5 3 አሸናፊው ካሌብ መስፍን ይላል ከሊባኖስ። ቲኬት ቁጥሩ ስሙ ሁሉ ነገር ሲያዝ ይቆያል። ካሌብ መስፍን ከሊባኖስ አጨብጭቡላቸው። የቲኬት ቁጥሩ 5310 ካሌብ መስፍን አያሌው ሲሰጠኝ እኔ እደውላለሁ። ቆይ አንዴ ይቅርታ ከለልከኝ። 1 ሰከንድ 7 6 አንዴ 1 2 3 4 5 6 7 8 ባለ 1 መኝታ። ይሄ ስንተኛ ዕጣ ነው? 9ኛ ዕጣ ከታች ነው የሚጀምረው። ከ9ኛው ዕጣ 9ኛ ዕጣ 9ኛ ማነው ጋይስ? እዚህ ውስጥ አለ ካሌብ መስፍን አያሌው አለ እዚህ ውስጥ። ካሌብ መስፍን አያሌው ምንድን ነው የምትጽፉት? ኮመንት ዛሬ ያለነው የሰክሰስ ፕላስ በአረብ ሀገራት በአሜሪካ በተለያዩ ቲኬት የቆረጡ ሰዎች የዕጣ ማውጣት
ፒተር አይ ክሎዝ ኮመንት ራይት ሃይማኖታዊ ያደረጋችሁ በቃ ኮመንት ይዘጋ። እንደዚህ ነው የምትፈልጉት? ሞር ቤተር ኮመንት ይዘጋላችኋል ማለት የስ እዚህ ጋር ባይኖሩ ሰው እየፈለጋችሁ ወደ ስክሪን ማንም አይምጣሽ፣ ወደ ስክሪን ማንም አይምጣ። ላይቭ የሚከታተሉ ሰዎች አሁን እየተከለሉ ነው። 33,000 ህዝብ ሲሆን ተቋረጡ። ስክሪን ሪከርድ ከሱ ወይኔ በፈጣሪ ሮዝ ዲጂቶቹን እያወጣን ነው። የመጀመሪያው ዲጂት ሁለት እንደገና ሁለት ሶስት ሳውዝ አፍሪካ ይህ ስምንተኛው ዕጣ ባለ አንድ ይሻለው በቃ ዲቴል ይሻለው። የመጀመሪያው ካሌብ መስፍን ከሊባኖስ አሁን 9ኛ እና 8ኛ ጣውተዋል። ወደታች ሊወረድ ነው። አሁን አንድ ባለመኛ ነገራት ከዚ የመጨረሻው እና የባለ አንድ ዙም የሆነው ኮንዶሚኒየም እናወጣለን። መጨረሻ አይደለም ከባለ አንዱ የመጨረሻ 7ኛ ዲጂቶቹን ማውጣት ጀምረናል። የመጀመሪያው ዲጂት 4 ሁለተኛው ዲጂት 4 ሶስተኛው ዲጂት 9 0 4 አሸናፊ ሆኗል። ባለ አንድ መኝታ ኮንዶሚኒየም ደርሶ
ኮንዶሚኒየሞች ተሸላሚ ይሆናሉ። እያንዳንዱ ባለ 3 ምሽት መኝታ ናቸው። ጀምሯል ማለት ነው። የመጀመሪያው ቁጥር 2 ሆኗል። 2 7 የመጀመሪያው ባለ 2 ኮንዶሚኒየም አሸናፊ ታውቋል። ከሳውዲ አረቢያ ነው። መልካሙ አርሴማ አሸናፊ ሆኗል። 1 ሰከንድ ቀጥል። እሺ እንደገና ባለ 2 ቤቱ እንቀጥላለን ማለት ነው። አሁን ሁለተኛው የባለ 2 መኝታ ኮንዶሚኒየም ዕጣ በመውጣት ላይ ይገኛል። እንግዲህ አንደኛውን ባለ 2 መልካሙ ከሳውዲ አረቢያ አሸንፏል። አሁን ደግሞ ሁለተኛውን ባለ 2 መኝታ ኮንዶሚኒየም የሚያሸንፈው ማን ይሆን? አብረን እንከታተል ይሆናል። የመጀመሪያው ቁጥር ታውቋል። 6 ሆኖ እንግዲህ 6 ብሎ ሊጀምር ያየው በጣም በጉጉት እየጠበቁ ነው። 6 4 6 4 5 6 4 7 የመጨረሻው ቁጥር ምን ይሆን? 6 4 5 7 1 ባለ 2 ኮንዶሚኒየም አሸናፊ ታውቋል። ስም አልተጠቀሰም። ከወደ ኳታር ነው። 29 30 አርሲ ጃው ይላል። D03 ሊሆን ይችላል። በቁጥሩ እናወጣዋለን። በኋላ ላይ ሊስቱን ስለምናይ ስሙን ማውጣት እንችላለን። ይሄ ዩዘር ኮንዶሚኒየም አሸናፊ ስሙን ያዙበት። ስልኩን ይዣለሁ እና ፓኬት ነምበሩን ይዣለሁ። ኔክስት መቀጠል እንችላለን። እሺ ወደ መጨረሻው የባለ 2 ቤቱ
ኮንዶሚኒየም አሸናፊ ነው የምንሄደው። እንግዲህ ሶስተኛው ባለ 2 መኝታ እጣ አሸናፊ ማን ይሆን? አሁን በመላው ዓለም ያሉ በተለይ ዛሬ ቀንቷቸዋል ዩናይትድ አረብ ኤምሬትስ የሚኖሩ ሳውዲ አረቢያ፣ ባህሬን፣ ማናማ ሌሎቹም እየቀጠሉ ነው ያሉት። በስደት ያሉ ወገኖቻችን በደስ ቀንቷቸዋል። አሁን ደግሞ እድል ወዴት ታቀና የሆነ አብረን እንመለከት ይሆናል። የመጀመሪያው ዲጂት 2 ሆኗል። የመጀመሪያው የዕጣ ቁጥር 2 4 2 4 6 2 4 6 የመጨረሻ ቁጥር እየተጠበቀች ነው ያለችው። የመጨረሻ ቁጥር 0 ሆኗል። አሸናፊ 2 4 6 0 ከሳውዲ አረቢያ ነው የወጣው። እንግዲህ ቀድሞ እንዳልነው በስልክ ቁጥራቸው የሚለዩ ይሆናል። ስልክ ቁጥራቸው ተይዞ በዛ የምናገኘው ይሆናል። አሸናፊው ወደ ቀጣዩ መሄድ እንችላለን። ባለ 3 ኮንዶሚኒየሞችን እናወጣለን። አሁን ባለ 3 ኮንዶሚኒየም እጣ የመጀመሪያው ሊወጣ ነው። ባለ 3 ኮንዶሚኒየም እጣ ባለ 3 መኝታ ቤት ደርሰን ባለ 3 ኮንዶሚኒየም እጣ በ3 ቁጥር ጀምሯል። 3 ብሎ ጀምሯል። ባለ 3 እጣ 3 7 መኝታ ቤት ባለ 3 መኝታ ቤት ባለ 3 መኝታ ቤት ባለ 3 መኝታ እጣ 3 7 5 ባለ 3 መኝታ ቤት ኮንዶሚኒየም 3 7 5 7 ሆኗል። የመጨረሻው ቁጥር በጉጉት እየተጠበቀ ነው ያለው። 6 ሆኗል። ባለ 3 መኝታ አሸናፊ 3 7 5 7 6 ሆኗል። ተዘሩ አደላ ከዩናይትድ አረብ ኤምሬትስ ባለ 3 ኮንዶሚኒየም የመጀመሪያ ባለ ዕጣ ባለ ዕድል ሆነዋል። አጨብጭቡላቸው። ቁጥራቸው ስላልተያዘ ምናልባት እንዲመልሱት በአክብሮት እንጠይቃለን። በኋላ ላይ ሁሉንም ሊስት ስለምናይ እሱም ዲስፕሌይ እናደርገዋል። ችግር የለም። ስማቸው ተይዟል። መቀጠል እንችላለን። ባለ 3 ሩም ኮንዶሚኒየም ሁለተኛውን እናወጣለን ነው። ባለ 3 መኝታ አሁን እንግዲህ ሁለተኛው ዕጣ ሊወጣ ነው ያለው። ላይቭ ላይ 35,300 ሰዎች በቀጥታ እየተከታተሉ ይገኛሉ። 38.1 ሚሊዮን ታብታብ አድርገዋል። 35,400 ሰዎች ይህንን የዕጣ ማውጣት ስነስርዓት በላይቭ እየተከታተሉ ይገኛሉ። ባለ 3 መኝታ ሁለተኛ ባለ ዕጣ ማንና ወዴት ይሆን? አብረን ምናየው ይሆናል። ባለ 3 መኝታ ሁለተኛው ዕጣ ቁጥር መነሻ 9 ሆኗል። ባለ 3 መኝታ ሁለተኛ ተሸላሚ 9 5
ብቻ ቀርተዋል። ብዙዎች ቋምጠው እየተከታተሉ እንደሆነ ይሰማኛል። 35,400 ሰዎች በቀጥታ 95638 ባለሶስት ኮንዶሚኒየም ዕጣ ሁለተኛ ሰለሞን ገርኬቦ ሆኗል ከሳውዝ አፍሪካ። ወደማቸው ሰለሞን ገርኬቦ ከሳውዝ አፍሪካ አሸናፊ ሆኗል። ባለ ሶስት መኝታ አጨብጭቡለት። ባለ ሶስት መኝታ ሶስተኛው ባለዕጣ ደግሞ ማን ይሆናል? ብዙዎች በጣም በጉጉት እየጠበቁ ነው ያሉት። በላዩ 35,500 ሰዎች እንዲሁም በዚህ አዳራሽ በአካል የተገኙ ሰዎች በጉጉት እየተከታተሉ ነው የሚገኙት። ወደ ቀጣዩ ዕጣ እናቀናል። እሺ፣ የመጨረሻውና ባለሶስት እንደገና የሆነውን ዕጣ እናወጣለን። ባለ ሶስት መኝታ ዛሬ ከሚሸለሙት 9ኛው ተሸላሚ ባለ ሶስት መኝታ ዕጣ ሊወጣ በደጅ ነው ያለው። ባለ ሶስት መኝታ ሶስተኛው ባለዕጣ ሁለተኛው ወደ ሳውዝ አፍሪካ አቅንቷል። ባለ ሶስት መኝታ ሶስተኛ ባለዕጣ ቁጥር መነሻው 2 ሆኗል። 284 ባለ ሶስት ኮንዶሚኒየም ተሸላሚ ሶስተኛው ሰው ማን ይሁን? ወዴትስ ያቀናል? 28486 ሆኗል። 28463 ሆኗል። አሸናፊው 28463 ሰልዋ አብደጀዲ ይላል። ዩናይትድ አረብ ኤምሬትስ ገብቷል። 9ኛው እና የመጨረሻው ባለዕጣ ሰልዋ አንዳቸው ናቸው። ጠቅላላ የዊነርስ ሊስቱን እዚህ ቢኒ ያወጣልናል። በቀጥታ እነሱንም ወደ ላይ ስትሪም እያስገባን እነሱን ቲኬቶቻቸውን እንዲልኩ እናደርጋለን። እኛ ጋር ከሬጅስትር ከተደረጉ ቲኬት ጋር እሱን እኛ አስስ እናደርጋለን። እንኳን ደስ ያላችሁ። ኮንግራጁሌሽን። ላይቭ ስትሪም ላይ የምትገኙ በሙሉ ልስቱን በማለት ይገኛሉ። ሳይታዩ የቀሩ ስሞች በፎንት ኤረር ነው የሚሆነው። ሌቨል 15 ላይ የነበረችው የኳታ ተሸላሚ ናት። ሃይማኖት 2930 ይላል። የተመዘገበችበት ስም ነው 6457 ነው። ሌላው ያላየ ነው አያለህ መኮንን እንዲሁም ባለ 2 ዕጣ የደረሰው ከሳውዲ አረቢያ ሆኗል። ከታች ያሉት እንግዲህ ካሌብ መስፍን፣ ጌታቸው አናሜ፣ አፎሚያ ገብረጻድቃን፣ መልካሙ አርሴማ ሳውዲ አረቢያ፣ ሃይማኖት ኳታር፣ አያለ መኮንን ሳውዲ አረቢያ እንደገና ተዘሩ አዳላ ባለሶስት የደረሱ ሳውዲ አፍሪካ እንደገና ሰለሞን ገርኬቦ ባለሶስት ደርሶታል። እንዲሁም ከሰልዋ አብዱልጀዲ ዩናይትድ አረብ ኤሚሬትስ ባለሶስት ከተሸላሚዎች መካከል ናት ማለት ነው። ስክሪኑ ላይ በዚህ መልኩ
አያለህ መኮንን አያለህ መኮንን 2466 ወልድ እንዲሆን ይደረግና በዛ መስታገል በዛ እያስገባናቸው ባሉበት ቲኬታቸው ሁሉንም ነገር ቼክ ማድረግ ይደረጋል። አሁን ጋይስ እድለኞች ዋትሳፕ ላይ ኮንታክት አደርጋችኋለሁ። ቲክቶክ ፕሮፋይላችሁን እየላካችሁ እንደተለመደው አስገባችኋለሁ ማለት ነው። ኦኬ ከአንደኛ እንጀምራለን። እንዳለ ስልክ ይሁን እስካሁን ስለነበራችሁ በትዕግስት ያለው ነገር ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አካላችን የኢትዮጵያ ሎተሪ አገልግሎት ተወካዮችን እጅግ አድርገን እናመሰግናለን። ዛሬ በዚህ ደስ በምን ሁኔታ ውስጥ ከኛ ጋር ሆናችሁ ስርዓቱን ስላስፈጸማችሁ እጅግ አድርገን እናመሰግናለን። አንዳችሁ እንዳትሉ ሌላ ፕሮግራም አለ። ለደረሳችሁ ሰዎች ደግሞ እንኳን ደስ ያላችሁ ኮንግራቹሌሽን ብሎ ክብር አምባሳደር ኬክ ቆረሳን ይኖረናል። እጅግ አድርጌ አመሰግናለሁ። ክብር እናመሰግናለን። እንግዲህ በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እንግዲህ ባለ 3 ባለ 1 ባለ 2 እና እንዲሁም ደግሞ ባለ 3 የመኝታ ቤት እድለኛ ናችሁ። እድለኛ የሆናችሁ በድጋሚ እንግዲህ ኮንግራቹሌሽን እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። እናንተም ደግሞ ደስታችሁ ደስታችን ነው ብላችሁ እዚህ በዚህ ምሽት እንግዲህ እዚህ የታደማችሁ እናንተንም ክብረት ይስጥልን፣ እጅግ አድርገን እናመሰግናለን። አሁን እንግዲህ እስኪ ጭብጨባችሁ ግን ትንሽ እጅግ አድርገን እናመሰግናለን። ከዚህ በማስከተል በቀጥታ የምንሻገረው ወደ ኬክ ቆረሳ የኬክ ቆረሳ መርሃ ግብር ወደዛ የምንሻገር ይሆናል። ከዛ በማስከተል የመጨረሻው መርሃ ግብራችን የሚሆነው ወደ እራት ይሆናል ማለት ነው። ኬኩ ወደዚህ የሚቀርብ ይሆናል። ይህንን ኬክ እንግዲህ በጋራ ሆነው የሚቆርሱልን ክቡር አቶ ፍሬው መንገሻ የሰክሰስ ፕለስ ቻሪታብል ኦርጋናይዜሽን አሁን መጀመሪያ ካሊብን ነው የምንጠራው። ቲክታክ ፕሮፋይላችሁን ትልኩና ትገባላችሁ። እንዴት ነው? ደስተኛ ናችሁ? ደስተኛ ናችሁ ወይ? ደስተኛ ናችሁ ወይ? እሺ፣ እጅግ አድርገን እናመሰግናለን። እዚህ የተሰበሰቡ አሁን እንግዲህ በቀጥታ እዚህ እየተመለከተው ያሉ አጠቃላይ ተመልካቾቻችን ደስ እንዳላቸው ደስታቸውን እየገለጹ ይገኛሉ። በቀጥታ ስርጭት የምትመለከቱ ደግሞ በመላው ትውልደ ኢትዮጵያውያን እናንተንም እንኳን ደስ አለን እንኳን ደስ አላችሁ ማለት እንፈልጋለን። ከዚህ በማስከተል እንግዲህ የቀረበውን የእንኳን ደስ አላችሁ ኬክ በጋራ እንግዲህ የሚቆርሱልን ክቡር አቶ ፍሬው መንገሻ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን መስራችና ዋና ስራ አስፈጻሚ፣ ክቡር አቶ ዳግማዊ አሰፋ የህግ ባለሙያ ደራሲና የሰክሰስ ፕላስ በጎ ፈቃደኛ፣ እንዲሁም ደግሞ ክብርት ወይዘሮ ሀቢባ አባስ የሰክሰስ ፕላስ በጎ አድራጎት ድርጅት ጉድዊል አምባሳደር በጋራ ሆነው ይህንን የእንኳን ደስ አላቸው ኬክ እንግዲህ በጋራ እንዲቆርሱልን በክብር ወደዚህ እንዲተሸኙልን ይጠይቃለሁ። ድጋሚ እንግዲህ ክብራትና ክብሯን በቀጥታ ስርጭት እየተከታተላችሁ የምትገኙ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በአሁኑ ሰዓት እንግዲህ ከ9 ቤቶችን ለ9 ባለ እድለኞች ዛሬ እንግዲህ ይፋ አድርጓል። እጅግ አድርገን እናመሰግናለን። ጭብጨባችሁ አይሰማማ? በድጋሚ እንግዲህ በሀገር ውስጥም በዚህ በተለይ በቀጥታ ስርጭት እየተከታተላችሁ የምትገኙ የዚህ ሰክሰስ ፕላስ በጎ አድራጎት ድርጅት ዋልታና ማገር የሆናችሁ በ2000 ብር ትኬት እድለኝነታችሁን ብቻ ሳይሆን በተለይም ቅድም የተመለከትናቸውን አካል ጉዳተኞችን ያገዛችሁ ሁላችሁንም እንግዲህ ክብረት ይስጥልን፣ እጅግ አድርገን እናመሰግናለን። አሁን ታዲያ በቀጥታ በ90 ቀን 9 የመኖሪያ ቤቶችን ባለ 1 መኝታ ባለ 2 እና ባለ 3 መኝታዎችን እንግዲህ ሶስት መኝታ ቤቶችን እንግዲህ በዛሬው ዕለት በቀጥታ ስርጭት አስረክበዋል። እጅግ አድርገን እናመሰግናለን። እሺ የኬክ ቆረሳ እንኳን ደስ አላችሁ። እንግዲህ ኬኩ እየተቆረሰ ይገኛል። በድጋሚ ዛሬ እድለኛ የሆናችሁ በተለይም ይህን የ2000
አለው ላላችሁ በጣም ለደረሳችሁ ጭምር በድጋሚ ኮንግራቹሌሽንስ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። እጅግ አድርገን እናመሰግናለን፣ እጅግ አድርገን እናመሰግናለን። ክቡራትና ክቡራን እንግዲህ እንዲህ እያለን የዛሬውን እንግዲህ መድረኩን በማጋፈሩ ረገድ እኔ ወንድማችሁ ዘገባ አድቨርታይዚንግ ከእናንተ ጋር ጥሩ ቆይታ አድርጌያለሁ። አሁን በቀጥታ እንግዲህ ወደ እራት እየበላን አንድ ማዕድ እየቆረስን እንዴት የሰክሰስ ፕላስን የበጎ አድራጎት ድርጅት እንዴትስ እኛስ መርዳት አለብን ብለን ሁላችንም እንግዲህ የምንመካከርበት ጊዜ ይሆናል ማለት ነው። መልካም ባለማ አጨብጨባችሁ ብዙ ነገር እየተዛባ ነው እና አጨበጨባችሁ። አልተጨበጨበ እንግዲህ አልፈረዳም እያለ ነው። እንኳን ደስ አለን፣ በድጋሚ እንኳን ደስ አለን፣ እንኳን ደስ አላቸው፣ እንኳን ደስ አለን፣ እንኳን ደስ አላቸው። በተለይም በውጭ ሀገር ሆናቸው በ2000 ብር በርካታ አካል ጉዳተኞችን እያገዛቸው ስለሆነ ይህንንም ሰክሰስ ፕላስ የበጎ አድራጎት ድርጅትንም ጭምር እያገዛቸው ከጎናቸው ስለሆናቸው እጅግ አድርገን እናመሰግናለን። በክቡራትና ክቡራን በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። መልካም የእራት ምሽት ይሁንላቸው። ጤና ይስጥልን። ወንድማችን ዘገባ እንዴት ነው መድረኩን ሲያጋፍር ደመቅ ያለ ጭብጨባ ነው። በጣም የሚገርም ሰው ነው። እንግዲህ ትልቅ ኤምሲዎች እያገኘን እንደሆነ ይሰማኛል። ብዙ መድረኮች ላይ የክብር እንግዶች እንዲሁም የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ኤግዚኪዩቲቭ ዳይሬክተር አቶ ፍሬው እንዲሁም የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እንደራሴ በአማርኛ አምባሳደር የሆኑት ሁልሚል አምባሳደር ወይዘሮ ሀቢባ እንዲሁም ደግሞ በጣም የምናከብራት የልጆች እናት በሚል ቅጽል ስም የምትታወቅ ከ70 በላይ ህፃናትን በወንዝ ዳር የተጣሉ እጅግር የሌላቸው በብዙ አይነት ሁኔታ ውስጥ ያሉትን አንስታ እያሳደገች የምትገኘው እህታችን ሙሉ ሸዋ ቀድመው ወደ እራት ምንሸኛቸው ይሆናል። ከዛ በመቀጠል በቅደም ተከተላችን የምንነሳ ይሆናል። ስለነበረ ጊዜ ስለ ትዕግስታችሁ ክብረት ይስጥልኝ። እናመሰግናለን። ለእኔ እንዳታጫወቱ። እኔ ባለቤቶቹን የደረሳችሁን ሰዎች በዋትሳፕ ቮይስ እያደረኩ ልጠራችሁና ትኬቶቻችሁን እንድትልኩልኝ ነው። እስካሁን ድረስ እኔ ነኝ የደረሰኝ ያለ ሰው አላየሁም። እዚህ ጋር 9ኛ ዕጣ ከ9ኛ ነው የሚጀምረው። 9ኛ ዕጣ ባለ አንድ መኝታ ቤት የደረሰው ካሌብ መስፍን አያሌው የሚባል ልጅ ከሊባኖን ነው፣ ከቤይሩት። የለም ዝም ብለው ነው እኮ የሆነ ሃይማኖታዊ ቅስቀሳ የሆነ ነገር ያለ ነው የሚመስለው። እንዳለ ኮመንት ዜና ነገር ስጽፍ ምን ጉድ ነው? እሺ ሁለት ከዛ ከሳውዝ አፍሪካ ደግሞ ጌታቸው አናሚ። እሺ እያንዳንዳቸውን ዋትሳፕ ላይ ኮንታክት ላደርጋቸው ነው። ከባህሬን እስኪ እስካሁን ድረስ ስም ከተጠራው ውስጥ ደረሰኝ የምትሉ የላችሁም? እዚህ ውስጥ ካሌብ መስፍን አያሌው የለም? እሺ ጌታቸው አናሚ የለም? ከሳውዝ አፍሪካ ምን ጉድ ነው? እሺ አፎሚያ ከባህሬን አፎሚያ ገብረ ጻድቅ የለችም? ወይኔ ልጻፍ ችግር የለም። እኔ ብቻችሁን ኮንታክት የምታደርጉ ቁጥራችሁ እዚህ ጋር አንድ አይነት ቁጥር ካልሆነ አላስተናግድም። እዚህ ጋር እየተመዘገበ ቁጥር ትኬት ስትቆርጡ
በቆረጣችሁበት ቁጥር በሌላ ቁጥር እኔ ነኝ ብትሉኝ አልሰማችሁም። ትኬት ስትቆርጡ በቆረጣችሁበት ቁጥር በጣም ብዙ አጭበርባሪ ነው ያለው። ስለዚህ ትኬት ስትቆርጡ በቆረጣችሁበት ቁጥር ነው እኔ ማስተናግዳችሁ። እሺ 3ኛ ፕላስ ይሄ ማይአዘር ነበር ሌላኛው ስልክ የዘከተሪያ እዚህ ላይ ከጻፍኩኝ ቀጥታ ስነካው ዳይሬክትሊ ሴቭ ማድረግ አይጠብቅብኝም። ምንም አይለኝም። ቀጥታ ይወስደኛል ዋትሳፕ ገባሽ? እንደዚህ ነው ህይወቴ ደግሞ ቀረ ሰው የሰው ቁጥር ሲይዝ ሁሌም እንዲህ ነው ማድረግ እንዲህ ነው ምልክ ወደዚህ ነው ምልክ እሺ እንደዚህ ልካለሁ። ከዛ ቀጥታ ስነካው ዋትሳፕ ይወስደኛል። እሺ የ3ኛ 7ኛ ተወጣለ ሄድሽ ለምን እራት አታነሺም? ሰው እያነሳ እኮ ነው ለኔም አንቺ ታመጭልኛለሽ። እሺ እድለኞቹን ላስገባ ስለሆነ 6 36 78 4 አይደል 9 7 96 36 እሺ አሁን እነዚህ ሶስቱ መጀመሪያ ኮንታክት ላድርግ። የመጀመሪያው እድለኛ ማነው? ስሙ ካሌብ መስፍን አያሌው። ሰላም ጤና ይስጥልኝ፣ ሀቢባ ነኝ። ካሌብ መስፍን አያሌው ከሆንክ ከቤይሩት የባለ 1 መኝታ ቤት 9ኛ እጣ ወጥቶልሃል እና አሁኑ ላይቭ ላይ ና። ምንም አይነት የሚከፈል ክፍያ የለም። እሺ ምንም አይነት የሚከፈል ክፍያ የለም። ትኬትህን ፎቶ ላክልኝ እና የቲክታክ ፕሮፋይልክን ስክሪንሻት አድርገህ ላክልኝ እና አስገባሃለሁ ላይቭ ላይ። ምንም አይነት ክፍያ የለም የምለው ለምን እንደሆነ ታውቃላችሁ? ምንም አይነት ክፍያ የለውም። ድምፄን ቀድተው አውቀው ለማጭበርበሪያ ለሌላ ሰው ሀቢባ ነኝ ብለው ልከው እጣ ወጥቶልሃል ብለው ገንዘብ እንዳያስከፍሉ ነው። እሺ ይዘሻት ሄደሽ አብራችሁ ሂዱና የኔን ሳህን አንቺ ይዘሽ። እሺ አሁን ካሌብን ያን አንደኛ ባለ 1 ራይት ነው የገባው ካሌብ። እሺ ከዛ ቀጥሎ ያለችው ማናት? 8ኛ እጣ ይወጣላት ጌታቸው አናሚ። ይህም ወንድ ነው ከሳውዝ አፍሪካ። ቆይ ጌታቸው አናሚ ከሳውዝ አፍሪካ ወስድ አድርግለት። ሰላም ጤና ይስጥልኝ ጌታቸው አናሚ፣ እኔ ሀቢባ ነኝ። አሁን ላይቭ ላይ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን እጣ የቆረጥከው ደርሶሃል ባለ 1 መኝታ ቤት እና ምንም አይነት የሚከፈል ክፍያ የለውም። 5 ሳንቲም አትከፍልም እና ትኬትህን ፎቶ አንስተህ ላክልኝ። ቲክቶክ ፕሮፋይልህን ፎቶ አንስተህ ስክሪንሾት አድርገህ ላክልኝ እና አሁን ገዝተ ላይ ላስገባ። ቴንክ ዩ። እሺ ባለ 7ኛ እጣ ባለ 1 መኝታ ቤት ከባህሬን አፎሚያ ገብረ ጻድቅ። አፎሚያ ገብረ ጻድቅ አፎሚያ ገብረ ጻድቅ። ሰላም ጤና ይስጥልኝ አፎሚያ ገብረ ጻድቅ፣ እኔ ሀቢባ ነኝ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን። ትኬት ቆርጠሽ ደርሶሻል። ምንም አይነት 5 ሳንቲም የምትከፍይው ክፍያ የለም እና አሁን የትኬትሽን ፎቶ አንስተሽ ላኪልኝ እና ቲክቶክ ፕሮፋይልሽን ስክሪንሻት አድርገሽ ላኪልኝ። አሁን ገስት ላይ ያስገባሻለሁ ላይቭ ላይ ነኝ። ቴንክ ዩ። እሺ ሌሎቹ ግን ማለት ነው ዋትሳፕ የላቸውም እነዚህ ሰዎች። 3ቱም አንድ ራይት ነው። በቀውርጣችሁበት ስልክ ቁጥር አይደለም እንዴ የምትጠቀሙት? ቆይ እሺ ቤት የደረሳችሁ ሰዎች እንዴት ነው አግኝተን ቤታችሁ የምንሰጣችሁ? ቦነስ የምትሉ ሰዎች ሰክሰስ ይምጣና ጠይቋለሁ። እኔ ቦነስ ያለ መስሎኝ ነበር እንዳለ ነበር ማለት ጠይቋለሁ። ቦነስ እጣው እሺ አሁን ጠይቋለሁ። አንዴ ራት ሊያነሳ ሄዶ ሊምጣና ጠይቋለሁ። እሺ አሁን ወደ ስንተኛው እንሄዳለን? 9ኛ 8ኛ እና 7ኛ ኮንታክት አደረግናቸው። አሁን ወደ 6ኛ እጣ እንሄዳለን። 6ኛ እጣ ከሳውዲ አረቢያ
መልካሙ አርሴማ የምትባል አንደኛ ተመልሶልኛል። ከቢዩት እኔ በጽሁፍ አላናገርም፣ እባክህ በቮይስ አውራኝ። ቴንኪዩ ልታመጣልኝ ዋትሳፕ ላይ ግን ወንዱ መልሷል።